በጌታ የተወደዳችሁ የእግዚአብሔር ወገኖች እንደምን አላችሁ? እግዚአብሔር አምላክ የተመሰገነ ይሁን። እኔ በጣም ደህና ነኝ። ሁላችንንም በዘላለማዊ ምሕረቱ የጠበቀን ቅዱስ እግዚአብሔር ለዘላለም የተመሰገነ ይሁን። በዘላለማዊ ጸጋው ላይ ተደግፈን ለዛሬ ደርሰናል። የነገውም ተስፋችን እርሱ እግዚአብሔር ነው። ዛሬም እንግዲህ የመጨረሻ ዘመን ክስተቶች የሚለውን መጽሐፍ ጥናታችንን እንቀጥላለን። ካቆምንበት የእግዚአብሔር የመጨረሻ ዘመን ቤተክርስቲያን የሚለውን ርዕስ ነው ያጠናን ያለነው። ምዕራፍ 4 ላይ ባለፈው ግማሹን ክፍል ተመልክተናል። ዛሬ የቀረውን ክፍል የምንመለከት ይሆናል ማለት ነው። ምናልባት እኔ በያዝኩት 35ኛ ገጽ ላይ ነኝ ያለሁት። ምናልባት ገጽ በገጽ ለመከታተል የምትሞክሩ ካላችሁ ለማለት ነው። አዲስ የሃይማኖት ድርጅት አያስፈልግም የሚል ንዑስ ርዕስ ላይ ጀምረን ወደ ታች ያሉትን ነጥቦች ዛሬ እንመለከታለን። እግዚአብሔር በማስተማር በምክር በተግሳጽ የሚመስለው የሚገዳደረውም የለምና እግዚአብሔር በምሕረቱ እንዲያስተምረን በጸሎት እንጀምራለን። አምላካችን ሆይ ለኛ ግልጽ ሊደረጉ የተገቡ ነገሮችን ሁሉ በነቢያት በባሮችህ አማካይነት ግልጽ ስለምታደርግልን እናመሰግናለን። ይህንንም የትንቢት መጽሐፍ በምናጠናበት ጊዜ መንፈስ ቅዱስ አእምሯችንን ወደ ትክክለኛውና ቀናው መንገድ እንዲመራ በዚህ አስቸጋሪና አዋኪ ጊዜ እግዚአብሔር ቤተክርስቲያንን በከፍተኛ የሆኑ የትምህርት ነፋሳት እያበጠርክ ባለህበት ጊዜ ተበጥረን እንዳንጠፋ እንዳንወርቅ፣ ነገር ግን በትህትናና በቅድስና በፊትህ እንድንመላለስ አግዘን። የተደበቁ ኃጢአቶቻችን አስረውን የሚሰጡ የሰይጣን ኤጀንቶች ናቸውና በደምህ ኃጢአታችንን ያላወቅነውን ያልተገነዘብነውን የልባችንን ክፋት በኢየሱስ ስም ይቅር እንድትለን ለምንሃለሁ። ይህንን ጊዜ አንተ ተረከብ፣ እንደ አባትነትህ ምራን፣ አንተ አስተምረን። በጌታችን በክርስቶስ ኢየሱስ ስም አሜን። ቤተክርስቲያን በመጨረሻ ዘመን ድል ከመንሳቷ በፊት ከፍተኛ የሆኑ ሞራልን የሚፈትኑ ፈተናዎች መካከል እንደምታልፍ ሁላችን እናውቃለን። ወደ መጨረሻው የበለጠ እየተጠጋና እየቀረብን ስንሄድ ነገሮች የበለጠ እየተወሳሰቡና ትኩረት የሚፈልጉ እየሆኑ ይመጣሉ። ቤተክርስቲያን ደግሞ ክፉኛ ትበጠራለች፣ ትታወካለች፣ ትቸገራለች። በሌሎች መጽሐፎች ላይ ከዚህም በፊት እንዳየነው ለብሩህነታቸው የተደነቅንባቸው አጥቢያ ኮከብ የሚመስሉ ማለት ድንቅ የሆኑ አገልጋዮች ጭምር ከቤተክርስቲያን ተበጥረው እንደሚወጡ መጽሐፍ ቅዱስ ይነግረናል። ስለዚህ እምነታችንን በምንም አይነት በኩል በሰዎች ግምትና በሰዎች በተማሩ በሰለጠኑ በምንወዳቸው ሰዎች ላይ ማድረግ እንደሌለብን የእግዚአብሔር ቃል አበክሮ ይነግረናልና በማንኛውም ምክንያት ብንሳሳትና ብንወድቅ ምክንያትን ሰው እንዳናደርግ በእግዚአብሔር ቃል ላይ ለራሳችን መቆም እንዳለብን እኔም በእግዚአብሔር ቃል ላሳስባችሁ እወዳለሁ። እንግዲህ እግዚአብሔር በረዳን መጠን ይህንን ጥናት በምንቀጥልበት ጊዜ ምንድነው የምለው ከምስክሮች ውስጥ ስለ ምህረት በር መዘጋት እና በእግዚአብሔር ሕዝቦች መካከል ስለሚኖረው ብጠራ የምናገሩ አንዳንድ ጽሑፎችን በመውሰድ ከዚህ ሕዝብ መካከል ንጹህና ቅዱስ ሕዝብ እንደምነሳ ትናገራለህ ብላ ለአንድ ወንድም የጻፈችውን ክፍል በዚህ እንመለከታለን። አሁን ይህ ሁሉ ጠላትን ያስደስተዋል። ምንድነው ጠላትን የሚያስደስተው? የምህረት ደጅ ሊዘጋ ባለበት ጊዜ በእግዚአብሔር ሕዝቦች መካከል ስለሚኖሩ የብጠራ ሁኔታ የምናገሩ አንዳንድ ጽሑፎችን በመውሰድ ከዚህ ሕዝብ ሌላ ወይም ደግሞ ከሰባተኛ ቀን አድቬንቲስት ቤተክርስቲያን ሕዝብ ሌላ ሕዝብ እንደሚነሳ ትናገራለህ የሚለው ጠላትን ያስደስታል። አንተ ያለህን አመለካከት ብዙዎች ተቀብለው ብናገሩና ቢፈጽሙ ሰባተኛ ቀን አድቬንቲስት በሰባተኛ ቀን አድቬንቲስት ቤተክርስቲያን ውስጥ ከዚህ በፊት ታይቶ የማይታወቅ
ታላቅ ጥራዝ ነጠቅ መነቃቃት ይፈጠር ነበረ። ሰይጣንም የሚፈልገው ይህንን ነው ብላ ደብዳቤ የጻፈችለትን ሰው ታሪክ በዚህ ቦታ እንመለከታለን። ቀጥሎም የምለው ተመሳሳይ ሐሳብ ነው። እግዚአብሔር የሰባተኛ ቀን አድቬንስ ቤተክርስቲያን ባቢሎን እንድትልና ከእርሷ እንዲወጡ ሰዎች እንድትጠራ መልእክት አልሰጠህም። የዚህን አይነት መልእክት የሚቃወም ጽኑ ብርሃን እግዚአብሔር ስለሰጠኝ የምታቀርባቸው ምክንያቶች በሙሉ በእኔ ዘንድ ቦታ የላቸውም ብላ የጻፈችውን እንመለከታለን። እግዚአብሔር ቤተክርስቲያኒቱን ትቶ ህዝቡን ከዚህ መካከል እንዲወጡ እየጠራ ነው የሚለው አስተሳሰብና አመለካከት በፍጹም ተቀባይነት የሌለው እግዚአብሔር የማይከብርበት ለእግዚአብሔር ክብርን የማያመጣ ቤተክርስቲያንን የሚያዋርድ እኩይ የሆነ ተግባር እንደሆነ እንመለከታለን። ለዚህ እግዚአብሔር ቤተክርስቲያንን እንደሚወድ አውቃለሁ። ቤተክርስቲያን እንድትዝረከረክና ወደ ጥቃቅን አቶሞች እንድትከፋፈል አያስፈልግም። በዚህም ነጥብ ላይ ትንሽ ስምምነት እንኳን የለንም። የዚህ አይነት ነገር እንደሚሆን የሚደግፍ ትንሽ ማስረጃ እንኳን የለም ብላ ምላሽ ስትሰጥ እንመለከታለን። ቤተክርስቲያን እንድትከፋፈል፣ እንድትበጣጠስ፣ ወደ ትንንሽ ቡድኖች እንድትዋቀር የእግዚአብሔር ፈቃድ አይደለም። እግዚአብሔር ቤተክርስቲያንን እንጂ የሚመራው እዛና እዚህ የተበታተኑ ወንድሞችና እህቶችን አይደለም። ስለዚህ አንዳንድ የኑፋቄ ትምህርትን ይዘው የሚነሱ ወንድሞች አሉ። አሁንም ቢሆን እየተነሱ ያሉ ወደፊትም ይነሳል። አንድ ወንድም ለቤተክርስቲያን የጻፈውን ደብዳቤ ትላንትና እያነበብኩ ነበር። ምን የሚል ነበር ደብዳቤው? እግዚአብሔር አሁን ቤተክርስቲያኒቱ ያላት አስተምሮ ለድነት በቂ እንዳይደለ ስለገለጸልኝ አዲስ ብርሃን ተቀብያለሁ። ስለዚህ ቤተክርስቲያን መድረክ ታዘጋጅልኝና ይህንን ትምህርት ማስተማር ፈልጋለሁ ብሎ ደብዳቤ የጻፈውን ለኔ ተልኮልኝ አንብቤያለሁ። በጣም ነው የሚገርመኝ። አሁን ያለው አስተምሮ ለድነት በቂ ስላይደለ ወይም ደግሞ ወደ ድነት ሊያደርስ የሚችል ስላይደለ አዲስ ብርሃን እግዚአብሔር ሰጥቶኛል። ይሄ የወንድሞች ጠላት የሆነው ዲያብሎስ ሰይጣን ያሳሳተበትን መንገድ ነው የምንመለከተው። ወንድሞች ሆይ እግዚአብሔር ስራውን የሚሰራበት የተደራጀ አካል እንዳለው ነግራችኋል። ማንም ቢሆን ከዚህ ከተደራጀ የእግዚአብሔርን ትእዛዝ ከሚጠብቅ ህዝብ ስለይ እና ቤተክርስቲያንን በራሱ ሰብአዊ ሚዛን መመዘንና በእነሱ ላይ መፍረስ ሲጀምር ያኔ እግዚአብሔር እየመራው አለመሆኑን መረዳት ትችላላችሁ። ይህ ግለሰብ ያለው በተሳሳተ ጎዳና ላይ ነው ይላል። ይሄ ነው ቀጥተኛ መልሱ። እግዚአብሔር ቤተክርስቲያን አለው፣ አካል አለው። ማንም ከዚህ ቤተክርስቲያን ስለይ በሰብአዊ ሚዛኑ በራሱ ላይ በራሱ ሐሳብ በራሱ ግምት በመነሳት ቤተክርስቲያንን መፍረስ ሲጀምር እግዚአብሔር እየመራው እንዳይደለ በዚህ ታውቃላችሁ። ሰይጣን አምባገነን በሆነ መልኩ ያንን ሰው የተጫወተበት እንደሆነ በዚህ ምስክሩ ይሆናል ማለት ነው። እግዚአብሔር ሁሉንም ነገር በስርዓት ያስቀምጠዋል። ስራው እንደማይሳካ አድርጎ መፍራትና መጠራጠር አያስፈልግም። በቤተክርስቲያን ውስጥ ያሉትን ድካሞች በማየት በቤተክርስቲያን ውስጥ ያሉ ኮራፕሽኖችን በማየት በቤተክርስቲያን ያሉ የተዝረከረኩ ነገሮችን በማየት በቤተክርስቲያን ውስጥ ያሉ መዝረክረክ በመሪዎች በኩል የሚታይ ጥቅመኝነት በቤተክርስቲያን ምዕመናን መካከል ያለው ድካምና ንዝህላልነት ግደለሽነትና ለብታ እግዚአብሔርን ስራ አይገታው። ስራው እንደማይሳካ አድርጎ ማሰብ አስፈላጊ አይደለም። ስራውን የሚመራው እግዚአብሔር ስለሆነ በሁሉም ነገር በስርዓት ያስገደዋል። እግዚአብሔር ስራውን እየሰራ ሳለ መስተካከል ያለባቸው ነገሮች ካሉ እነዛን ነገሮች እርሱ ይከታተላቸውና መጥፎን ሁሉ ወደ መልካም ይለውጣል ወይም ደግሞ ያስወግዳል። እግዚአብሔር ህዝቡን የተሸከመውን አስደናቂ መርከብ በሰላም ወደ ወደቡ እንደሚያደርስ እምነት ይኑረን። አዎ እምነት ይኑረን። እግዚአብሔር የሰጠንን ትልቁን ተልእኮ መንገድ ላይ ጥሎ የሚሄድ አምላክ እንዳይደለ በትክክል ማመን ያስፈልገናል። እግዚአብሔር ሕያው ቤተክርስቲያን የለውም። ቤተክርስቲያን አለችው። ነገር ግን ድል የነሳች ቤተክርስቲያን ሳትሆን በጦርነት ላይ ያለች ቤተክርስቲያን ነች። ጉድለት ያለባቸው አባሎት በመኖራቸውና በስንዴው መካከል እንክርዳድ መኖሩን እንገነዘባለን።
ምንም እንኳን በቤተ ክርስቲያን ውስጥ ክፋት ወይም ደግሞ ርኩሰት ቢኖርም እስከ ዓለም መጨረሻ ድረስ የሚኖር ቢሆንም በዚህ የመጨረሻው ዘመን የምትኖር ቤተ ክርስቲያን በኃጢአት ለረከሰውና ለወደቀው ዓለም ብርሃን መሆን አለባት። ቤተ ክርስቲያን ደካማና ጉድለት ያለባት ማስጠንቀቂያና ምክር ተግሳጽ የሚያስፈልጋት ብትሆንም በምድር ላይ ክርስቶስ ከሁሉም በላይ ትኩረት የሚያደርግባት ብቸኛ አካሉ ነች። አያችሁ፣ እኔ ባለቤቴ ብትቆሽሽ አልጥላትም፣ አላባራትም፣ ወይም ደግሞ አልደበድባትም። እንድትነጻ፣ እንድትታጠብ፣ ልብሷ እንድትቀይር፣ የጎደለ ነገር ካለ ለማሟላት ጥረት አደርጋለሁ እንጂ ሌላ እርምጃ አልወስድባትም። ክርስቶስ እኛን እንድንነጻ፣ እንድንስተካከል፣ እንድንቀደስ መንገድ ያሳየናል እንጂ እኛን ትቶ ሌላ ህዝብ አይመርጥም። ወይም ደግሞ እኛ በአመፅ ከተነሳን ትቶ ሌሎች ወገኖችን፣ ወንድሞችን፣ እህቶችን ያመጣል እንጂ ሌላ ስርዓት፣ ሌላ ቤተክርስቲያን፣ ሌላ አዲስ ተቋም አያቋቁምም፣ አይገነባም። እግዚአብሔር እንደዚህ ሲያደርግም አላየን። ቤተክርስቲያን በኤድን ገነት ነው የቀጠለው፣ እስከ መጨረሻ ይቀጥላል፣ ክርስቶስ መጥቶ እስኪወስዳት ድረስ። የሰይጣን መከላከያዎች በፍጹም ድል አይነሱም። ድል የሶስተኛው መልአክ መልእክት ይከተላል። የእግዚአብሔር ሰራዊት መሪ የኢያሪኮን ግንብ እንዳፈረሰ ሁሉ የእግዚአብሔርን ትእዛዝ የሚጠብቁ ህዝቦችም እንዲሁ ድልን ይቀዳጃሉ። ተቃዋሚ ጠላትንም በሙሉ ያሸንፋሉ። በቃ ይሄ የተረጋገጠ ተስፋ። ለዚህ የምንጠራጠርበት ምንም አይነት ምክንያትና መንገድ አይኖረንም። እኛ የምንፈልገው እንደገና መደራጀትን ነው። ከመሰረቱ ጀምረን ልዩ በሆነ መሬት ላይ መገንባት እንፈልጋለን። በተለያዩ ሀገሮች ባሉ ልዩ ልዩ ድርጅቶች፣ የትምህርት ተቋማት እና በተለያዩ ቦታዎች እና ግዛቶች ባሉ ኮንፈረንሶች የሥራ መሪ የሆኑ ሰዎች አሉ። እነዚህ ሁሉ መፈጸም ያለባቸውን እቅዶች በመቅረጽ በማስተካከል ድምፅ እንዲኖራቸው እንደ ተወካዮች ሆነው መቆም አለባቸው። ጠቅላላውን ሰፊ የሥራ መስክ ለመከታተል ከአንድ ወይም ከሁለት ወይም ከሶስት ሰዎች በላይ መሆን አለባቸው። ስራው ትልቅ ስለሆነ መሰራት ስላለበት ስራ ሁሉ ማቀድ የሚችል አንድ ሰብአዊ አእምሮ የለም። ምንድነው እያለ ያለው? ሁሉንም ስራ አንድ ሰው እንዲሰራ መፈቀድ የለበትም። አንድ ሰው ፈላጭ ቆራጭ የመሆንን መብት እግዚአብሔር ለማንም አልሰጠም። አንድ ሰው ሁለት ሰው ብቻ ይዞ ነገሮችን እንዲጎትት እግዚአብሔር ፈቃድ አይደለም። የተቀናጀ አሰራር፣ የተደራጀ አሰራር ያስፈልጋል። በኮሚቴ መመራት አለበት ቤተክርስቲያን፣ አሁን እንደምታደርጉት እንደምናደርገው ማለት ነው። ስለዚህ አዳዲስ የሥራ ቦታዎች፣ ኮንፈረንሶች፣ ፊልዶች፣ ሰበካዎች፣ ዩኒየኖች መከፈት አለባቸው። በአውስትራሊያ የተቋቋመው ኮንፈረንስ የተመሰረተው በእግዚአብሔር ትእዛዝ ነው። ምክር ለመጠየቅ ብዙ ሺህ ማይሎችን አቋርጦ ወደ ባትል ክሪክ መላክና ለመልስ ሳምንታትን መጠበቅ አስፈላጊ አይደለም። ምን መደረግ እንዳለበት በቦታ ያሉ ትክክለኛ አቋም ያላቸው ሰዎች መወሰን አለባቸው። በቃ ማንዴት ያለው አካል ያስፈልጋል። ይሄ የእግዚአብሔር አሰራር ነው። ቤተክርስቲያን ሁል ጊዜ በተደራጀ መልኩ፣ በተቀናጀ መልኩ የእግዚአብሔርን ስራ መስራት አለባት እንጂ አንድ ሰው እስኪደክመው እስኪሞት ድረስ ሸክሙ መሸከም የለበትም። የፈላጭ ቆራጭነትንም ስልጣን አንድ ሰው ሊይዝ አይገባውም። ለዚህ ይህንን እግዚአብሔር አበክሮ ሲናገር በዚህ ክፍል ላይ እንመለከታለን ማለት ነው። እንግዲህ ኤለን ጂ ዋይት ስለ ባትል ክሪክ ማለት በአሜሪካን ሀገር የሚገኝ አንድ ተቋም ነው። አውስትራሊያ ሆና ነው ይህንን የምጽፈው። ምክንያቱም ከአውስትራሊያ ወደ አሜሪካ አንድን ደብዳቤ በዛን ጊዜ በባህር ላይ አድርጎ መጻፍ ወይም ደግሞ በኢሜል በፖስታ ኢሜል በዛን ጊዜ አልነበረም፣ በፖስታ አድርጎ መጻፍ ስንት ወራትን ደርሶ መልስ ለማድረግ እንደሚፈጅ ተመልከቱ። እግዚአብሔር በዚህ ሁኔታ ነገሮችን ለመስራት አይፈልግም። እዚህ ያሉ ሰዎች መስራት አለባቸው የሚለውን ነገር ነው አድቮኬት ስታደርግ የምንመለከተው። ለዚህ በዚህ በጀነራል ኮንፈረንስ ስብሰባ ላይ በነበርን ጊዜ አለች የተከናወኑበትን ነገሮች የተከናወኑበትን መንገድ ተመልክቼ የተደነቅኩበትን ያህል በህይወቴ ያስደነቀኝ ምንም ነገር የለም። ይህ የኛ ስራ አይደለም፣ ያደረገው እግዚአብሔር ነው። ይህን በተመለከተ መመሪያ ተሰጥቶ ነበር። ነገር ግን በዚህ ስብሰባ ላይ ውጤቱ እስኪሰራ ድረስ ይህንን መመሪያ መገንዘብ አልቻልኩም ነበር። በዚህ ጉባኤ ውስጥ የእግዚአብሔር መልአክ ወደ ታችና ወደ ላይ ሲመላለሱ ነበር። ይህን
ነገር እያንዳንዳችሁ እንድታስታውሱ የሚፈልግ ሲሆን እግዚአብሔር የሕዝቡን ቁስሎች ይፈውሳለሁ ማለቱም እንድታስታውሱ ፈልጋለሁ ብላ ስትናገር እንመለከታለን። ቤተክርስቲያንን እግዚአብሔር ሊፈውሳት፣ ሊመራት፣ ሊያደራጃት፣ የበለጠ ጠንካራ ሊያደርጋት ይፈልጋል። ይህን የሚያደርገው ደግሞ በተቀናጀ አሰራር እንጂ አንድ ሰው በፈላጭ ቆራጭነት በሚያደርጋቸውና በሚያወጣቸው ሐሳቦች አይደለም። ስለዚህ እግዚአብሔር የሰጠንን አቅጣጫዎች፣ የመመሪያ ሁኔታዎችን በቅርበትና በጥልቀት እየተከተልን ልንሰራ ያስፈልገናል። በጀነራል ኮንፈረንስ ስብሰባ ጊዜ እግዚአብሔር ለሕዝቡ በኃይል ሰርቷል። ስለዚህ ስብሰባ በማስታወስበት ጊዜ ሁሉ ጣፋጭ የሆነ የአክብሮት ስሜት ወደ አእምሮዬ በመምጣት ለነፍሴ የአመስጋኝነትን ግለት ይልካል። አዳኛችን የሆነውን የጌታን አስደናቂ እርምጃዎች ተመልክተናል። ሕዝቡን ነፃ ስላወጣ ቅዱስ ስሙን እናወድሳለን። ይህም ተመሳሳይ የሆነ ማብራሪያ ነው በዚህ የምንመለከተው ማለት ነው። እግዚአብሔር ጀነራል ኮንፈረንስን እንዴት አድርጎ እየመራው እንዳለና እንደዚህ ሌሎችም ኮንፈረንሶች በየአካባቢው እንዲመሰረቱ ፍላጎት እንዳለው በዚህ እንመለከታለን። ጀነራል ኮንፈረንስ ተለያይቶ ባሉ ኮንፈረንሶች ሁሉ ላይ አምባገነንነትን እንዳያሳይ የኔም ኮንፈረንሶችን ማደራጀት አስፈላጊ ነው። አያችሁ፣ ለኮንፈረንስ የተሰጠው ስልጣን አንድ ወይም ሁለት ወይም 6 ሰዎችን ማዕከል ያደረገ መሆን የለበትም። በተለያዩ ዲቪዥኖች ላይ የሰዎች መማከት ጉባኤ መኖር አለበት። በቃ አሁን እንደዚህ በሎካል አደረጃጀቶችም እንደዚህ አይነት ነገሮች ሊኖሩ ያስፈልጋል። አንድ ሰው የፈለገው እንዲያደርግ ወይም ደግሞ 2-3 ሰው የፈለገውን እንዲያደርግ መተው የለበትም። እግዚአብሔር ያለውን ዘላለማዊ ዕቅዱን የሚፈጽመው በተደራጁ ሕዝቦች ልብ ውስጥ ነው። ትዝ ካላችሁ እግዚአብሔር ሙሴን የእስራኤልን ሕዝብ እንዲመራ መመሪያ ሲሰጠው ብዙ የስልጣን እርከኖችን ሰጥቷል። ሻለቃ፣ 100 አለቃ፣ 50 አለቃ፣ 10 አለቃ እያለ በዛን ጊዜ በነበረው ቋንቋ የተገለጠ ነው። ከዛ በላይ ደግሞ ሽማግሌዎች አሉ፣ 70 ሽማግሌዎች አሉ። እነዚህ 70 ሽማግሌዎች ካህኑ በሚያገለግልበት አሮን የክህነት አገልግሎት በሚያገለግልበት ጊዜ በክህነት የሚያገለግሉ በአመራር ከሙሴ ጋር አብረው የሚተባበሩ ውሳኔ የሚሰጡ ሽማግሌዎች ናቸው። ከዛ 24 ሽማግሌዎች አሉ። መጽሐፍ ቅዱሳችን ላይ 24 ሽማግሌዎች ተብሎ የሚገለጸው ይሄ ምንድነው? የቤተክርስቲያን አመራር ያለውን ፖዚሽን ወይም ደግሞ ትልቅ የሆነ አቋምና አቅም ነው የሚያሳየው። የቤተክርስቲያን አቋም የምንለካው በአንድ ሰው አምባገነንነት ሳይሆን በተደራጀ የምእመናን አንድነት መሆን እንዳለበት በዚህ ላይ ትልቅ የሆነ ግንዛቤ ልንይዝ ያስፈልገናል። በዓለም ላይ ላሉ አድቬንቲስቶች ይህንን እንድል ታዝዣለሁ። እግዚአብሔር እንደ ሕዝብ የተለየ ክቡር ሕዝብ እንድንሆን ጠርቶናል። በምድር ላለችው ቤተክርስቲያን እስከ መጨረሻው ዘመን ድረስ በመንፈስና በሰራዊት ጌታ ፍጹም ምክር ፍጹም የተባበረች እንድትሆን አስቀምጧል። በፍጹም ምክር ሙሉ የሆነ ምክር ያስፈልጋል። አንዳንድ ጊዜ የስራውን አጠቃላይ ኃላፊነት የተሰጣቸው ጥቂት ቡድኖች በጀነራል ኮንፈረንስም የእግዚአብሔርን ስራ በሚገድቡ ጥበብ የጎደላቸውን እቅዶች ለመተግበር ሲሹ በእነዚህ ጥቂት ሰዎች የተወከለውን የጀነራል ኮንፈረንስ ድምፅ እንደ እግዚአብሔር ድምፅ እንደማልቆጥር ተናግሬያለሁ። ይህ ማለት ግን ከሁሉም የስራ መስኮች ተወጣጥተው በአግባቡ የተሾመው የጀነራል ኮንፈረንስ ተወካዮች ውሳኔ መከበር የለባቸውም ማለት አይደለም ብላ ትኩረት ስትሰጥ ተመልከቱ። እኔ 2-3 ሰው የምናገረውን ነገር እንደ እግዚአብሔር ድምፅ አልቆጥረውም። የተቀናጀ የተደራጀ የቤተክርስቲያን አሰራር ሲኖር ነው። ይሄ በየትኛውም ቦታ ይሰራል። በግሩፖችም ላይ ይሰራል፣ በሎካል ቤተክርስቲያንም ላይ ይሰራል። እኔ ያልኩት ካልሆነ ሞቼ ይገኛለሁ የሚል ሰው ካለ ሊሞት ይችላል እንጂ ቤተክርስቲያንን ለዛ አይነት ሐሳብ አሳልፎ መስጠት የእግዚአብሔርን ቤተክርስቲያን ለምዝበራና ለኮራፕሽን ማጋለጥ እንደሆነ ልንገነዘብ ያስፈልጋል። ይህንን ትምህርት በምንማርበት ጊዜ አንደኛ ለራሳችን መጠንቀቅ አለብን፣ ሁለተኛ ለቤተክርስቲያን ከፍተኛ የሆነ ዋጋና ትኩረት መስጠት እንዳለብን ግንዛቤ ሊኖረን ያስፈልጋል ማለት ነው። ከሁሉም የምድር ክፍሎች የተውጣጡ የቤተክርስቲያን ተወካዮች በጀነራል ኮንፈረንስ ላይ ሲሰበሰቡ ስልጣን እንዲኖራቸው እግዚአብሔር ቀብቷቸዋል። ታያችሁ፣ ከሁሉም ክፍሎች አንዳንዶች ሊፈጽሙ የሚችሉ ስህተት አደጋ ያለው ሊሆን የሚችለው እግዚአብሔር ለስራው ስኬትና ወደፊት መሄድ በፍርድ ለቤተክርስቲያንና ለተሰበሰበው ጀነራል ኮንፈረንስ ድምፅ የሰጠውን ስልጣንና ተጽዕኖ ሙሉ በሙሉ በአንድ ሰው ወይም በጥቂት የሰዎች ቡድን አእምሮና ውሳኔ አሳልፈው መስጠት ነው። ስህተት ነው።
እግዚአብሔር ለቤተክርስቲያን የሰጠውን ስልጣን ለአንድና ለሁለት ሰው። አሁን እኮ በመፈራት ነው ቤተክርስቲያን የምትኖረው፣ በመፈራራት በጥቂት ሰዎች፣ በአምባገነን መሪዎች ነው የምትኖረው። ይህ የእግዚአብሔር ሐሳብ አይደለም፣ የእግዚአብሔር ፈቃድ አይደለም። የተሳለጠ የተሰባጠረ አመራር እንዲኖር እግዚአብሔር ይፈልጋል። መጽሐፉ ይህን ነው የምለው። በዛም ዘመን የነበረውን ችግር ነው እንግዲህ አጋልጣ ስትመለከት በዚህ ቦታ ላይ የምንመለከተው። እግዚአብሔር ማንም ባይቀበል ወይም ብንቅ፣ ተመልከቱ፣ እግዚአብሔር ማንም ባይቀበል ወይም ብንቅ ከበደል ነፃ መሆን የማይችልበት ኃይልና ስልጣን ለቤተክርስቲያን ሰጥቷል። የቤተክርስቲያንን ስልጣን የሚንቅና የማይቀበል የእግዚአብሔርን ስልጣን እየናቀ ነው። ይሄ ደግሞ ለሁላችን የተሰጠ መመሪያ ነው። ማንም ሰው ልንቅ፣ ሊያጥላላ፣ ላይቀበል አይገባውም። እግዚአብሔር የሰጠን መመሪያ በአንድም በሌላም ተቀብለን የእግዚአብሔርን ፈቃድ ለማድረግ ራሳችንን ቀድሰን ልንሰጥ ያስፈልገናል ማለት ነው። እንግዲህ እግዚአብሔር ቤተክርስቲያንን እየመራት በዘመናት መካከል የመጣው በዚህ አይነት መንገድ እንደሆነ ግንዛቤ ሊኖረን ያስፈልጋል ማለት ነው። የእስራኤል አምላክ እስካሁን ሕዝቡን እየመራ በመሆኑና ወደፊትም እስከ መጨረሻው ድረስ ከነሱ ጋር እንደሚሆን በመገንዘቤ ተደፋፍሬያለሁ፣ ተባርኬያለሁ። አይጥልም። እግዚአብሔር ሕዝቡን አሳልፎ ሰጥቶ አይሄድም። እንግዲህ በጀነራል ኮንፈረንስ ስብሰባ ጊዜ ለሰባተኛ ቀን አድቬንቲስት ቤተክርስቲያን ኤሌን ዋይት ከሰጠችው የመጨረሻው መልእክት የተወሰደ ክፍል ነው ይላል። በዚህ ቦታ ለጻፊው ይህን ሀሳብ እንደጨመረ እንመለከታለን። መንፈሳዊ መነቃቃት አሁንም ያስፈልጋል። መታመንን በሚጠይቁ የኃላፊነት ቦታዎች የተቀመጡ ሰዎች የእግዚአብሔርን ፈቃድና መንገድ ተከትለው ቢሆን ኖሮ ባለፈው የጀነራል ኮንፈረንስ ወይም ማለት 1901 ዓመተ ምህረት ላይ ሊከናወን ይችል የነበረው ስራ በአንድ ቀን ተኩል ጊዜ እየጻፍኩ ነበር። ትልቅ ብርሃን የተሰጣቸው ሰዎች በብርሃኑ አልተመላለሱም። ስብሰባው ተዘግቷል። እረፍትም አልተደረገም። ሰዎች ማድረግ የሚገባቸው ራሳቸውን በእግዚአብሔር ፊት ዝቅ አላደረጉም። መንፈስ ቅዱስም አልተሰጠም። እግዚአብሔር ይህንን ስራ እንድናደርግ በሰጠን መልኩ አድርገን ቢሆን ኖሮ ነው። ሁል ጊዜ የቁጭት ንግግር ነው የምትናገረው። በቤተ ክርስቲያን ውስጥ ያሉ መሪዎች ራሳቸውን ቀድሰው ቢሆን ኖሮ፣ በቤተ ክርስቲያን ውስጥ ያሉ ምዕመናን ራሳቸውን ቀድሰው ቢሆን ኖሮ ቁጭት ነው አይደለ? ጸጸት ነው አይደለ? ምን ሊሆን ይችል ነበረ? መንፈስ ቅዱስ ይወርድ ነበር። ቤተ ክርስቲያንም ከዚህ ምድር ወደ እግዚአብሔር ከተማ አቀባበል በተደረገላት ነበረ። በዚህ ላይ አንድ የተመለከተችውን ራእይ ጽፋለችና ራሴን በሳትኩ ሰዓት ራእይ ስትመለከት ነው ራሷን የምስተውና እስከዚህ ድረስ የጻፍኩት ሲሆን በባትል ክሪክ የሆነ ያለውን ትዕይንት የሚመለከት መሰለኝ። በቤተ መቅደሱ መሰብሰቢያ አዳራሽ ተሰብስበን ነበር። ጸሎት ተደርጎ መዝሙር ተዘመረና እንደገና ጸሎት ተደረገ። ልባዊ የሆነ ተማጽኖ ወደ እግዚአብሔር ቀረበ። በስብሰባው ላይ የመንፈስ ቅዱስ መገኘት ታይቶ ነበረ። በቦታው ከተገኙት መካከል ማንም ልባዊ ኑዛዜ ማድረግ እስከማይችል ድረስ በትዕቢት የተወጠረ ሰው አልነበረም። በዚህ ስራ ውስጥ ይመሩ የነበሩ ሰዎች ምዕመናን ተጽዕኖ ማሳደር የሚችሉ ሰዎች ነበሩ። ነገር ግን ከዚህ በፊት ኃጢአቶቻቸውን በመናዘዝ ድፍረት አልነበራቸውም ነበር። አያችሁ፣ የእግዚአብሔር ሕዝብ እርስ በርሱ ስናዘዝ፣ እርስ በርሱ አንዱ ለሌላኛው ኃጢአት ሲጸልይና ሲማልድ የመንፈስ ቅዱስን መውረድ መለማመድ እንችላለን። በዛ ቦታ ላይ ሁሉም ሰው ለኃጢአቱ ያለቅስ ነበር፣ ያዝን ነበር፣ የእግዚአብሔር ምሕረት ይጠይቅ ነበር። ከኛ መካከል ማንም ትዕቢተኛ ሰው አልነበረም። ሁሉም ሰው ራሱን ዝቅ ያደርግ ነበር። ከዚህ የተነሳ ምንድነው የሆነው? የመንፈስ ቅዱስን መውረድ በመካከላችን ተገንዝበን ነበር። በቤተ መቅደሱ ውስጥ ከዚህ በፊት በፍጹም ተሰምቶ የማይታወቅ ደስታ ነበር። ራሴን በሳትኩበትና ከተነሳው ለተወሰነ ጊዜያት እንደነበርኩ ማሰብ አቃተኝ። ብዕሬ እስካሁን በእጄ ነበር። እንደሚሉ ቃላት ተነገሩ። ይህ ሊሆን ይችል ነበር። ጌታ ይህን ሁሉ ለሕዝቡ ሊያደርግ እየጠበቀ ነው። ሰማይ በሙሉ ቸርነትን ለማድረግ እየጠበቀ ነበር። በጣም ይገርማል። በጣም ይገርማል። ዛሬም ቢሆን እግዚአብሔር እኮ ይህን
ይህን በቃ ማድረግ ይፈልጋል ዛሬም ይህን ማድረግ ይፈልጋል። የኛ ምላሽ ምንድነው መሆን የሚገባው? ልባዊ በሆነ ንስሐ በእግዚአብሔር ፊት መቅረብ። ይህን ለማድረግ የግድ አንድ ቦታ መሰብሰብ ላያስፈልግ ይችላል። አንድ ልብ እንጂ የሚያስፈልገን አንድ ቦታ መሰብሰብ ላያስችለን ይችላል። አንድ ልብ ስንሆን ግን እግዚአብሔር ያንን አንድ ልብ በመለኮታዊ መገለጡ በታላቅ የመንፈስ ቅዱስ ኃይል ሊሞላ እንደሚችል መጽሐፍ ቅዱሳዊ ማስረጃዎች እናገኛለን። ቤተክርስቲያን በአሳዛኝ ሁኔታ አዳኟ የምትጠብቅባትን ሳትፈጽም ቀርታለች። ሆኖም እግዚአብሔር ከሕዝቡ አልተለየም። ነገር ግን አሁንም ይታገሳቸዋል። ይህን የሚያደርገው በእነሱ ውስጥ መልካም ነገር ስለተገኘ ሳይሆን ስሙ በእውነትና በጽድቅ ጠላቶች ፊት እንዳይዋረድና የሰይጣን ወኪሎች የእግዚአብሔርን ሕዝብ በማጥፋት ድል እንዳያገኙ ነው። በአመፀኝነታቸው ባለማመናቸውና በሞኝነታቸው ታግሷቸዋል። በአስደናቂ ትዕግስትና ርኅራኄ ቀጥቷቸዋል። መመሪያውን ቢያዳምጡ ኖሮ በዘላለማዊ ድነት በማዳንና የጸጋው ኃይል ዘላለማዊ ሐውልቶች በማድረግ ከግትር ዝንባሌዎቻቸው ያነጻቸው ነበረ። ቤተክርስቲያን ደካማና ጉድለት ያለባት ብትሆንም ክርስቶስ ከፍተኛ ትኩረት የሚያደርግባት ብቸኛ አካል እንደሆነች ማስታወስ አለብን። ስለሷ ከልብ በማሰብ ያለማቋረጥ ነቅቶ የጠበቃትና በመንፈስ ቅዱስ እያበረታታት ይገኛል። አዎ እግዚአብሔር ታግሶናል እስከነ ድካማችን እስከነ ምናምናችን። ለምን? የሱ ሕዝብ ነና፣ የሱ ወገኖች ነን፣ የክርስቶስ ደም እየፈሰሰበት ርስቱ ነንና እኛን ዘላለማዊ በሆኑ ርኅራኄው እየታገሰን ነው እግዚአብሔር ያለን። እነዚህ የእግዚአብሔርን ተግሳጽ፣ የእግዚአብሔርን ቅጣት፣ የእግዚአብሔርን ምክር፣ የእግዚአብሔርን ድምፅ ማዳመጥ ያስፈልገናል። ጉድለት ያለብንም ብንሆን ወደ እግዚአብሔር መምጣት ያስፈልገናል። ሐኪም የሚያስፈልጋቸው በሽተኞች እንጂ ባለጤናዎች አይደለም። እኛንን ሐኪም የሚያስፈልገን ኃጢአተኞቹ እኛ፣ ደካሞቹ እኛ፣ ተሰባሪዎቹ እኛንን ብርታት የሚያስፈልገን። ለዚህ ወደ እግዚአብሔር መምጣትን ምንም ነገር ሊያግደን አይገባም። ራሳችን የተሻልን እስክንሆን ድረስ መጠበቅ አንችልም። ወደ ኢየሱስ ካልመጣ መቼም የተሻለን ሰዎች መሆን እንደማንችል ልንገነዘብ ያስፈልገናል። ጌታ ኢየሱስ ሁል ጊዜ የሚያገለግሉ የተመረጡ ሕዝቦች ይኖሩታል። አይሁዶች የሕይወት ልዑል የሆነውን ኢየሱስን አልቀበል ባሉ ጊዜ መንግስትን ከነሱ ወሰደና ለአሕዛብ ሰጠ። እግዚአብሔር በእያንዳንዱ የሥራ ዘርፍ በዚህ መሪ መስራቱን ይቀጥላል። አያችሁ፣ ቅድም በመግቢያ ላይ ተናግሬያለሁ። እግዚአብሔር ሁል ጊዜ ሕዝብ ይኖረዋል። አይሁዶች የእግዚአብሔር መንግስት አልቀበል ባለ ጊዜ ምን አደረገ? ባሉበት ሕዝብን ከነሱ መካከል አወጣ፣ አደሰ ቤተክርስቲያን። ቤተክርስቲያን ለጌታ ያላትን ታማኝነት ስታጎል የፈለገውን ያህል ስልጣን ቢኖራቸውም መጠራታቸውን የፈለገውን ያህል ታላቅና ቅዱስ ቢሆንም እግዚአብሔር ከነሱ ጋር መስራቱን አይቀጥልም። ለምሳሌ አሮን፣ ለምሳሌ ኤሊ፣ ለምሳሌ ሳኦል ቁጠሩ እናንተ። በተቀደሰ አጠራር ተጠርተው ነበረ። ኃላፊነቶቻቸውን እግዚአብሔር ሰጥቶ ነበረ። መሸከም ስላልቻሉ ምን አደረገ? ተዋቸው። ሳኦልን ትቶ ዳዊትን ቀባ፣ ኤሊን ትቶ ሳሙኤልን ቀባ። በቃ ኮንትራስት ለማድረግ በጣም አስቸጋሪ የሆነ አስፈላጊ ኃላፊነቶችን ለመሸከም ሌሎች ይጠራሉ። ነገር ግን እነዚያ ነፍሳቸውን ከስህተት ድርጊቶቻቸው ካላነጹ እና በየወሰናቸው ንጹህና ቅዱስ መሪዎችን ካልመሰረቱ ጌታ በአሰቃቂ ሁኔታ መከራ በማምጣት ዝቅ ያደርጋቸዋል። እነሱ ካልተናዘዙ ከቦታቸው በማስወገድ መሳለቂያ ያደርጋቸዋል፣ ይተዋቸዋል ማለት ይተዋቸዋል። እግዚአብሔር አይተዋል እኔና እናንተ። እግዚአብሔር ከተወን ከባድ የሆነ ኪሳራ ውስጥ ነው የምንወድቀውና እግዚአብሔር ለሰጠን ነገር ታማኞች ልንሆን ያስፈልገናል። የሰባተኛ ቀን አድቬንቲስት ቤተክርስቲያን በቤተ መቅደስ ሚዛን ትመዘናለች። የምትፈረደው በተሰጧት አጋጣሚዎችና ጥቅሞች ነው። መንፈሳዊ ልምምዷ ክርስቶስ ታላቅ ዋጋ በመክፈል ከሰጣት ጥቅሞች ጋር የማይጣጣም ከሆነ የተሰጧት በረከቶችም ለተሰጣት ስራ ካላዘጋጇት በራሷ ፈቃድ ቀለሽ ተገኘሽ የተባለው አረፍተ ነገር ይነገርባታል።
በተሰጣት ብርሃንና በተሰጧት እድሎች ትፈረዳለች። ይሄ እንግዲህ እንደ ቤተክርስቲያን እያወራ ነው። እንደ ግለሰብ ስናመጣ እኔም እያንዳንዳችንም እንደዛ ነው። በተሰጠን ብርሃንና በገለጠልን እውነት ልክ ነው፣ በተሸከምነው ኃላፊነት ልክ እግዚአብሔር ተጠያቂን ያመጣልና እጅግ በጣም ልንጠነቀቅ ያስፈልገናል። እግዚአብሔር የሰጠን ኃላፊነት በአግባቡና በጥንቃቄ ልንወጣ ይገባናል። አገልግሎት እንዲሰጡ በተገነቡ ውድ በሆኑ የህንፃዎች ውድመት የተገለጡ አስፈሪ ተግሳጾች፣ ለምሳሌ በባትል ክሪክ የነበረው ዓለም ላይ እጅግ ትልቁና ታዋቂ የነበረው አድቬንቲስት የጤና ተቋም በየካቲት 18 1902 ዓ.ም አመድ ሆኗል። ምንድነው እግዚአብሔር ለምንድን ነው ያን እንዲቃጠል ያደረገው? ካልተመለሳችሁ እንደዚሁ ትጠፋላችሁ እንዳለ ኢየሱስ ማለት ማስጠንቀቂያ ነው። ከወዴት እንደወደቅ ካሰብ ንስሐም ግባ። ቤተ ክርስቲያን ወደ ኋላ በማፈግፈግ ራሷን እያቦካች ነው፣ እየኮመጠጠች ነው። ንስሐ ካልገባች ካልተለወጠች ራሷን እስከሚጠላ ድረስ የሥራዋን ፍሬ ትበላለች። ክፉን ተቃውማ መልካምን ስትመርጥ ራሷን በማዋረድ እግዚአብሔርን ስትሻና በክርስቶስ የቀረበላትን ታላቅ ጥሪ ስትቀበል ያኔ ትፈወሳለች። ያኔ እግዚአብሔር በሰጣት የዋህነትና ትህትና ንጽህና ከምድራዊ ጥልፍልፍ ተለይታ እውነት አርነት እንዳወጣት በማሳየት ትኖራለች። እንዲህ ሲሆን አባላቷ በእርግጥ የእግዚአብሔር ምርጦችና የእርሱ ተወካዮች ይሆናሉ። እግዚአብሔር ምንድነው እየፈለገ ያለው? ራስን ዝቅ ማድረግ። የቤተ ክርስቲያን አባላት እያንዳንዳችንም መቆምጠጥና መበላሸት እርሾ በእርሾ መሆን የለብንም። ንጽህና፣ ቅዱስ እርሾ፣ ቅዱስ ልጥ ልንሆን ያስፈልገናል ጳውሎስ እንደምናገረው። ለዚህ እስራኤላውያን የነበሩበት ሁኔታ ለኛ የተሰጠን ማስጠንቀቂያ ነው። በዚህ የመጨረሻ ዘመን የጥንት እስራኤላውያን ያጋጠመው አይነት ተመሳሳይ አደጋ የእግዚአብሔርን ሕዝብ ያጋጥማቸዋል። እግዚአብሔር የሚሰጣቸውን ማስጠንቀቂያዎች የማይቀበሉ ሁሉ የጥንት እስራኤላውያን ባለማመናቸው ምክንያት በወደቁባቸው አደጋዎች ውስጥ ይወድቃሉ። ካለማመናቸው የተነሳ ወደ እፍቱ ሳይገቡ ይቀራሉ። የጥንቶቹ እስራኤላውያን በማያምን ልባቸውና ፈቃዳቸውን ካለማስገዛታቸው የተነሳ መከራ ደርሶባቸዋል። በመጨረሻም የተለየ ሕዝብ የመሆን መብት ያጡት በራሳቸው አለማመን፣ በራስ በመተማመናቸው፣ ንስሐ ባለመግባታቸው፣ በአእምሮ እውርነታቸውና በልበ ደንዳናነታቸው ምክንያት ነበረ። በእነሱ ታሪክ አማካይነት በእኛ ፊት የአደጋ ምልክት ከፍ ብሎ ተሰቅሏል። እንዲህ የሚል ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። የመጀመሪያ እምነታችን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች እንሆናለንና። ይህ ማብራሪያ የማያስፈልገው ጥልቅ የሆነ የእግዚአብሔር ንግግር ነው። የጥንቶቹ ባለማመን፣ በማጉረምረም፣ ራስን ባለማስገዛት፣ በራሳቸው በመተማመን፣ ንስሐ ባለመግባት፣ በአእምሮና በልባቸው ደንዳናነት በእውርነታቸው ምክንያት ጠፉ። እውር የሆኑት እኮ አይናቸው እንዲያይ ስላልፈለጉ እንጂ ያሳወራቸው ነገር ኖሮ አይደለም። አይናቸው ሊያዩ አልፈለጉም። እዚህ ምክንያት ጠፉ። ዛሬም ቤተክርስቲያን ክርስቶስ የሰጣትን ብርሃን ለማየት ካልፈለገች አንፈልግም የሚሉ ከሆነ አንዳንድ አካባቢዎች ላይ በተለይ ኢትዮጵያ ውስጥ በጣም የሚያስፈሩ ነገሮችን እያለ የሚያስፈራ ነገር አንፈልግም፣ ተሳስተናል፣ ተሸውደናል የሚሉ ሰዎች አሉ። ተሸውደናል እስካሁን ድረስ በቤተክርስቲያኑ የትንቢት መንፈስ እያል መጽሐፍ ቅዱስ እያል ልሳንና ምናምን ቀርቶብን የኖርንበት ጊዜ ተሸውደናል የሚሉ ሰዎች በጣም በኃይል እየተነሱና እየገፉ ናቸው። ተሸውደናል። የእስራኤል ልጆች በምድረ በዳ ምንድነው ያለው? ተሸውደናል ነው። ዘኍልቍ ምዕራፍ 10 ላይ ሄደን ስንመለከት ተሸውደናል፣ ከግብፅ መውጣታችን ተሸውደናል አሉ። ሙሴ ሸውዶናል፣ እግዚአብሔር ሸውዶናል። እግዚአብሔር ወረደና ምን አለ? በቃሽ የመሸወዳችሁን ፍሬ እሰጣችኋለሁ።
ዛሬ ቤተክርስቲያን በዚህ አይነት መልኩ ነው ጉዞ የምታደርገው። በዚህ ነው የምናዘግመው። በዚህ ነው መንገዶችን የምናቋርጠው። እንደዚህ ነው የምንጓዘው። አንድም ቀን ከሰይጣን ጥቃት ነፃ ሆነን ጉዞ አናደርግም። ይህንን በደንብ አድርገን እንድናረጋግጥ ያስፈልጋል። በጣም የምንወዳቸው የምናከብራቸው በጣም ትልልቅ የሆኑ ሰዎች ከመካከላችን ሊወጡ ይችላል። መጠንቀቅ ማወቅ ያስፈልገናል። እንዲህ ነው የምለው። በጦር ሜዳ ያለችው ቤተክርስቲያን ድል የነሳች አይደለች። በምድር ሰማይ አይደለም። ቤተክርስቲያን ለዚህ ህይወትና ለወደፊቱ ዘላለማዊ ህይወት ለመሰልጠን ለመታረምና ዕውቀት ለማግኘት በክርስቶስ ትምህርት ቤት እየተማሩ አሁንም እየተማርን ነው አይደለ? እየተማሩ ካሉ ተሳሳችና ፍጽምና ከጎደላቸው ወንዶችና ሴቶች የተውጣጣች ናት። ማሽን አይደለንም፣ እኛ ሮቦት አይደለንም። ወይም ደግሞ ወደዚህና ወደዚህ እንዳትል ተብለን የተሰራን ዕቃ አይደለም። የምንሳሳት ከስህተቶቻችን እየተማርን ወደፊት የምንጓዝ የእግዚአብሔር ህዝቦች ነን። ስህተቶችን እንድገም ማለት አይደለም። ትላንትና የተሳሳትነው ዛሬም እየደገም የዛሬውን ነገም እየደገም የዛሬውን ከዛም እየደገም እድሜ ልካችን በስህተት እንድንጨማለቅ አይደለም የእግዚአብሔር ሐሳብ። ነገር ግን ከስህተቶቻችን እየተማርን ወደፊት ማደግ ያስፈልገናል። አንዳንድ ሰዎች ወደ ቤተክርስቲያን ሲሄዱ ሁሉም ነገር ተሟልቶና ንጹህ ፍጹም ከሆኑ ሰዎች ጋር ብቻ የሚገናኙ ይመስላቸዋል። ለእምነታቸው ቅናት ስላላቸው በቤተክርስቲያን አባላት ውስጥ ስህተት ሲያዩ ዓለምን ትተን የመጣንበት ምክንያት ከክፉ ባህሪያት ጠባያት ጋር ግንኙነት ህብረት እንዳይኖረን ነበር። ነገር ግን እዚህም ክፋት አለ ይላሉ። በምሳሌው የነበሩ ባሪያዎች እንደጠየቁት እንክርዳዱ ከወዴት መጣ በማለት ይጠይቃሉ። ነገር ግን ጌታ ቤተክርስቲያን ፍጹም ናት ወደሚል ማጠቃለያ የሚያመጣን ማረጋገጫ ስላልሰጠን ተስፋ መቁረጥ የለብንም። በጦርነት ላይ ያለችውን ቤተክርስቲያን እንደ አሸናፊ ንጹህ ቤተክርስቲያን አድርገን የምናይ ከሆነ ለእውነት ያለን ቅናታችን ሁሉ ስኬታማ ሳይሆን ይቀራል። ለዚህ ከኃጢአተኞች ጋር በኃጢአት ከወደቁ ወንድሞችና እህቶች ጋር አብረን እንደምንኖር ማሰብ ያስፈልጋል። ልክ እንደ ኢሳያስ ከንፈሮቹ የረከሱበት ህዝብ ከንፈሮቼ የረከሱብኝ ሰው፣ ልክ እንደ ዳንኤል ኃጢአትን ሰርተናል በድለናል የምንል እንጂ ራሳችን የሆነ ቦታ ላይ ቁጭ አድርገን ሰዎችና ቤተክርስቲያንን ፈርጀን ልንመለከት የእግዚአብሔር ፈቃድ አይደለንም። በስንዴው መካከል እንክርዳድ አለ። ወደ ባህር የተዘረጋው መረብ የሚይዘው የሚበላውና ንጹህ የሆነውን አሳ ብቻ ሳይሆን ምናልባት ዘንዶውንም ሊይዝ ይችላል። ለዚህ እናንተ ወንድሞችና እህቶቼ በሚሆኑ ነገሮች መደነቅ ሳይሆን እግዚአብሔርን እያመሰገንን በዚህ የብጠራ ጊዜ ላይ ወደፊት መጓዝ ያስፈልገናል። አሸናፊ ቤተክርስቲያን ታማኝና ክርስቶስን የምትመስል ትሆናለች። መጨረሻ ላይ ምን እንሆናለን? ክርስቶስን የምንመስል እንሆናለን። ስራው በቶሎ ልትዘጋ ነው። ታማኝነታቸውን ያረጋገጡ በጦርነት ላይ ያለች ቤተክርስቲያን አባላት አሸናፊያ ቤተክርስቲያን አባላት ይሆናሉ። ከጦርነቱ እንዳትወጡ፣ ምክንያቱም አሸናፊነታችን የተረጋገጠ ስለሆነ። የክርስቶስ ሕይወት በእግዚአብሔር ፍቅር መለኮታዊ መልእክት የተሞላ ነበር። ይህንን ፍቅር በሙላት ለማጋራት ጥልቅ ምኞት ነበረው። ከፊቱ ርኅራኄ ይንጸባረቅ ነበር። ጸባዩ በጸጋ ራስን ዝቅ በማድረግ በእውነትና በፍቅር የተሞላ ነበር። እያንዳንዱ በጦር ሜዳ ያለችው የእርሱ ቤተክርስቲያን አባል የአሸናፊዋ ቤተክርስቲያን አባል መሆን ከፈለገ ተመሳሳይ ብቃቶችን ማሳየት አለበት። ዋው! እግዚአብሔር የጠራን ወደዚህ በክርስቶስ ኢየሱስ ወደምናገኘው ጸጋ ነው። ለዚህ በጸሎት ወደ እግዚአብሔር ቀርበን ይህንን ኃይል ራስን ዝቅ ማድረግ፣ በጸጋ መሞላት፣ እውነትን በፍቅር መያዝ፣ ለሌሎች በትህትናና በርኅራኄ የእግዚአብሔርን እውነት ማቅረብ ምን ያደርገናል? ድል ነሺ ወይም ደግሞ ድል አድራጊ ቤተክርስቲያን እንድንሆን ያደርገናል። በዚህ ቤተክርስቲያን ውስጥ ያላችሁ ወንድሞችና እህቶቼ ገና ወደፊት የምንሄድበት ረዥም ርቀት አለ። ገና የምናደርጋቸው ብዙ ትግሎች አሉ። ገና የምንዋጋቸው ብዙ ጦርነቶች፣ ገና የምንለዩን ብዙ ወንድሞች አሉ። ገና የሚቀላቀሉን ብዙ ወንድሞችና እህቶች አሉን። ስለዚህ እንክርዳዱ እየተነቀለ ስንዴው ያበበ ስንዴው እያፈራ ሰይጣን ደግሞ የሱን መከር በቤተክርስቲያን እያዘጋጀ ይሁዳም ጴጥሮስም ዮሐንስም ዴማስም በዚሁ አብረን እንኖራለን።
ጊዜ ሲመጣ ግን ሁሉም በየራሱ የራሱን መስመር የራሱን ረድፍ የራሱን ሰልፍ ይዞ ይቆማል። ስለዚህ በእነዚህ ሰልፎች ላይ ለመቆም ዛሬ የምናደርጋቸው እንቅስቃሴዎችና ግስጋሴዎች የምናሳያቸው ባህሪያቶች የምንኖርባቸው የዕለት ኑሮዎቻችን ለዚህ አጠቃላይ ህይወት ግብዓት ናቸው። ጸንተን እንዋጋ፣ ነቅተን እንቁም። ክርስቶስ የሚመስል ህይወት ለመኖር እግዚአብሔርን በሚያስከብር ህይወት ለመኖር እንድንችል ጌታ አምላክ የሰማነውን ቃል ለበረከትና ለህይወት ያድርግልን። ጥያቄና ሐሳብ ካላችሁ መቀላቀል ይቻላል። እግዚአብሔር የሰማነውን ቃል ለበረከትና ለህይወት ያድርግልን። ተባረክ።